በዓለማችን እንዲሁም በሀገራችን ህዝብ በአደባባይ ላይ ሰብሰብ ብሎ ወጥቶ በድምቀት ከሚያከብራቸው በዓላት መካከል የኢድ አል አድሃ አረፋ በዓል አንደኛው ነው። በዛሬው ዘመንና ቴክኖሎጂ ፕሮግራማችን በመዲናችን አዲስ አበባ ስቴዲየም አካባቢ በድምቀት እየተከበረ የሚገኘውን የኢድ አል አድሃ አረፋ በዓልን ልንታደም እዚህ ተገኝተናል። ከታዳሚ ጋር ደግሞ ቆይታ የምናደርግ ነው የሚሆነው። በድጋሚ መልካም በዓል። تقبل الله منا ومنكم عيد مبارك علينا وعليكم وانا درسش وانا درسنا عرفه من يመስላል አረፋ ያው ድባቡ እንደዚሁ እንደምታዩን እንዳለባበሳችን ድምቅምቅ ብለን አብረን በፍቅርና በመተሳሰብ በመረዳዳት ምናሳልፈው በዓላችን ነው። ብዙ ጊዜ እንግዲህ በዓል ሲኖር ከበዓል በፊት ደግሞ የሚኖሩ ዝግጅቶች አሉ። አጾማቶቹንም ጨምሮ ዙልሂጃን ቀናት ጨምሮ እንደገና ደግሞ እዚህም ሰላት ስንመጣ ምናደርጋቸው ክንውኖች ይኖራሉ። መተጣጠብ መልበሱ ሊሆን ይችላል፣ ምግብ ማዘጋጀት ሊሆን ይችላል። አንቺ ቤት እንዴት ነበር? እኔ ጋም ያ ክራቴሪያ አይቀርም እኮ ሁላችንም ቤት አለ ያ ነገር። በጣም በደስታ ነው በቃ ያን ነገር እስክናደርገው ድረስ በጉጉት ነው በደስታ ነውና ቤተሰብ የሚሰባሰብበት ስለሆነ ተጣጥበን ደባብሰን ይሄንን ድባብ ለማየት አንድ ላይ በህብረት መስገዱን ልናስተላልፍ አብረን እናሳልፍ ያን ነገር ለማድረግ በደስታ ነው ምንም መርጠውና እንግዲህ አረፋ ከመሆኑ ከአንድ ቀን በፊት ጾም ነበር። የአረፋን ጧት ደግሞ አብዛኛዎቹ ቤት ቁርስ ላይ ምን ይለመዳል? አብዛኛው ጋር አይዶንኖ እኛ ቤት ግን ጎንፎ ይለመዳልና ብዙ ጊዜ ጎንፎ ነው የሚበላው። ግን ያው አረፋ ሰዓት ላይ ብዙ ጊዜ ጾመን ነው ገብተን የምንበላውና እና ቤት ገብተናው ጋና ጎንፎ ሰርተን ነው ከዛ ነው። በተለይ ደግሞ አሁን አጠገባችን ቅርባችን ጎረቤታችን ላልሆነ ሰው ደግሞ እንደዚህ ባልቀን ላይ ነው እንኳን አደረሳችሁ መልእክት ምናስተላልፈው። ምን እየተጠቀምሽ ነው አንቺ እንኳን አደረሳችሁ? አሁን ላይ ተዘጋጁልን አሉ አይደል የኢንተርኔት አክሰሰሮች አሉ። በቴሌግራም ሊሆን ይችላል፣ በዋትስአፕ ሊሆን ይችላል፣ እንዲሁም በኢሞ ሊሆን ይችላልና አሁን ላይ በመጡልን አክሰሰሮች በሙሉ በመጠቀም በሜሴጅም ሊሆን ይችላል እነሱን በመጠቀም ነው እንኳን አደረሳችሁ ለቤተሰቦቼም ላሉኝ የቅርብ ጎረቤቶቼም ሆነ ሩቅ ላሉ ጓደኞቼም በእንደዛ ነው ምን ተዋወስ። አሁን ኢትዮ ቴሌኮም ያመጣቸው በፓኬጅ መልኩ ያሉ እንዲሁም ደግሞ 5G እና 4G ኢንተርኔት አክሰሶች በስፋት ተደራሽ ሊሆኑ ይገኛሉ። ይሄ ምንን አቅልሏል ትያለሽ? በጣም ስራን አቅልሏል። ፎር ኤቭሪቲንግ በብዙ ነገር አንፃር አቅልሎልናል። ብዙ ቦታ ከመሄድ ነገራቶች ለኮሙኒኬሽን ለስራ ያንዳንዱን አንድ ቦታ ላይ ዲፖዚት ሆነ አንድ ቦታ ቁጭ ብለን የተለያዩ ስራዎችን መፈጸም እንችላለን። እንዲሁም ደግሞ ከውጭም የተለያዩ ኢምፖርት ኤክስፖርቶችን እናደርጋለን። በዛ ላይ ጉዳዮቻችንን እንፈጽማለን። የተለያዩ ነገሮቻችንን አቅልለዋል። በቃ ህይወታችንን ኢዚ ያደረጋልን ነገር ቢኖር ይሄ የተዘጋጀልን 5G ሆነ እነዚህ አክሰሰሮች በሙሉ ህይወታችንን ኢዚ ያደረጉልን ነገሮች ናቸው። አሁን ላይ በአርቲፊሻል ኢንተለጀንስ እየተሰራ ነው። ህይወታችንን ያቀሉልናል ብዬ አስባለሁ። አሁን እኔ ብዙ ጊዜ ተነስቼ ሪሞት ማንሳት አልወድም እና እነሱ ነገሮች ቢያቀሉልን እነዚህ አርቲፊሻል ኢንተለጀንሶች የበለጠ አፕዴት ሆነው በየእያንዳንዳችን ቤት ውስጥ ቢጋቡ ብዬ እመኛለሁም ይሆናልም። ለአረፋም ገንፎ የሚሰራ ሮቦት ፈልጋው تقبل الله منا ومنكم عيد مبارك علينا وعليكم من العيدين تقبل الله منا ومنكم صالح الاعمال ዳኛ ሁሌ እዚህ ነው የምንታደመው እና በጣም ደስ ይላል። የዘንድሮው ለየት የሚያደርገው ምናልባት የሰው አንዱ ለተቸገረው ትልቅ ለትንሹ በጣም መተዛዘን ያለበት ነው በሰፈራችን። እንግዲህ አሁን ከዚህ ስንመለስ ሁሉም ሰው መቼም የመብላት የመጠጣት ነገር ሊሆን ይችላል። ግን ከዛ በፊት ቀደም ብለን ለሚያስፈልጋቸው ለእህቶች ለወንድሞች በጣም በቃ በአቅማችን አቅም በፈቀደው እኛ ጋር ያለው ነገር በጣም በቃ ለተቸገሩ የመርዳት ነገር ነበረ በሰፈራችን ማለት ነው። እና በጣም አልহামዱሊላህ እንግዲህ አረፋ ሰላቱ ላይ ደግሞ እስከምንገኝ ድረስ ያሳለፍነውን 10 ቀናት በጾም አሳልፈናል። ጧት ላይ ደግሞ ድባብ አለው የራሱና እስቲ እናንተ አካባቢ አንተ ቤት ምን የተለየ ልማድ አለ?
አልহামዱሊላህ እኛ ጋር ያው ባልሽው መሰረት ጾም እንጾማለን አልহামዱሊላህ 10 ቀን በኢባዳ በጾም በቁርአን ለማሳለፍ ጥረት እናደርጋለን ከዛ ውጭ ደግሞ ቤት ባፈራው ቤት ውስጥም ያው ሞቅ ደመቅ ለማድረግ በቃ አብዛኛውን ጊዜ በዓል ሲመጣ እንግዲህ ታውቂያለሽ አንቺም ሴቶች ላይ ነው ብዙ ተጽዕኖ የሚኖረው ስራ ምናምን ነገር እኛም ወንዶች በማቀራረቡ ረገድ ኪሳችንን ያው በደንብ እንፈትሻለን ማለት ነው አካውንታችንን በደንብ እንፈትሻለን በቃ ለበዓል ሁሉ ነገር ያለውን ነገር ምንም ሳንሰስት አልহামዱሊላህ እህቶቻችን ወንድሞቻችን በሰፈር ቤታቸውን የምናቅ አኗኗራቸውን የምናቅ ልክ እንደኛ ሆነው እንዲውሉ የበኩላችንን ጥረት አድርገናል አልহামዱሊላህ ከበዓል ድምቀቶች መካከል ደግሞ እስቲ ወዳጅ ዘመዶቼን እንኳን አደረሳችሁ ልበል እስቲ ደግሞ በዓልን የሚውሉበትን ደግሞ ላጋራ ትንሽ ልላክኔም ትንሽ ስጦታ ትንሽ የበዓል ሙያ ምንልበት ደግሞ መንገዶች አሉና ምንም በመጠቀም ነው አንተ ወዳጅ ዘመዶች የምታገኘው ብዙ ጊዜ ያው እንደተለመደው አሁን ቴክኖሎጂ በጣም ስለረቀቀ በስልካችን እያንዳንዱ ቪዲዮ ኮል እናረጋለን አሉኝ አሁን ለምሳሌ ካናዳ አንድ ወንድሜ ይገኛል አንዋር ይባላል በዛው አጋጣሚ ባለቤቱ ዱስቲ ትባላለች እዛ ያሉትን ሁሉ እንኳን አደረሳችሁ ለ1446ኛው የኢደል አድሃ በዓል ወይም የአረፋ በዓል እንኳን አደረሳችሁ ለማለት እወዳለሁ ካናዳ የሚገኙ አሉኝ ማለት ነው እና ያው ሳውዲም የሚገኙ ብዙ እህትና ወንድሞች አሉ ስለዚህ ለነሱ ለሁላቸውም ምን መሰለሽ አሁን ላይ ስልክ በጣም ከማቀራረቡ የተነሳ ሚገርመው በጣም ውጭ ሀገር የቆየ ቤተሰባችን እንኳን ሲመጣ ምንም የተለየ እንትን አይኖር ሩቅ ያልነበረ ወይም አብረን በጣም ረጅም ጊዜ አብረን እንደነበር ረጅም አመት 5 አመት 6 አመት ውጭ የነበረች እህት ወይም ወንድም ሲመጡ ልክ በቃ አብረናቸው እንደኖርን ለምን እያንዳንዱ እንኳን እንደዚህ በዓል ሆኖ በሌላም ጊዜ ቪዲዮ ኮል አድርገን ምናምን ነገር እያንዳንዱ እንቅስቃሴያቸውን ለመጠቀም ስለረዳን በጣም ደስ በሚል ሁኔታ ያው ቴክኖሎጂ በዛው አጋጣሚ ሳናደንቅ አናልፍም ገጠርም ያለው ሁኔታ በተለይ ኔትወርኩም እያንዳንዱ ነገር በጣም አሪፍ ስለነበረ በቃ በቴክኖሎጂ ስለሆነ የምንጠቃቀመው እና በጣም ደስ ይላል እንኳን አደረሰሽ እንኳን አደረሰን ዛሬ እንግዲህ ስቴዲየም ለሰላት ነው የተገናኘ ነው በዓሉን እንዴት አገኘሽ በዓሉ በጣም ደስ ይላል ወላሂ በጣም ደስ ይላል ለመጀመሪያ ጊዜ ነው ስቴዲየም ተሰግድ ሲመጣ ሳይ ለመጀመሪያ ጊዜ ነው በጣም ደስ ይላል ብዙ ጊዜ አሁን እዚህ ለሰላት ስቴዲየም ከመገኘታችን በፊት የተለያዩ ምን አደርጋቸው ስነ ስርዓቶች ይኖራሉ ቤት ውስጥ ምን ይመስላሉ እስኪ እነሱ ምን ተዘጋጅተሽ መጣሽ ያው ብዙ ነገር እንግዲህ እንደ ሴት ታውቂዋለሽ መቼም በጣም ብዙ ነገር ተዘጋጅተን መጥተናል ማዘጋጀቱ አለ ያው ቤት ማጽዳቱ አለ ምን አለ ሁሉም ነገር ተስተካክሎ ነው የመጣው ብዙ ጊዜ በዓላት ሲመጡ ሩቅ ላለም ሰው ቅርብም ላለ ሰው የእንኳን አደረሳችሁ መልእክት የተለመደ ነው አሁን አልহামዱሊላህ ያው ኢትዮ ቴሌኮም ምስጋና ይገባውና በጣም ደስ ይላል አሁን በነፃነት ያው በየትኛውም ሰዓት ውጭ ሀገርም የትም ደውለሽ እንኳን አደረሳችሁ ማለት ትችላለሽ በደንብ አሪፍ ነው ያው ስልክ በተለይ ታችን አቀሎታል በጣም እውነት ነው በአጫጭር የጽሁፍ መልእክቶች እንዲሁም ደግሞ በድምጽ የሚደረጉ የእንኳን አደረሳችሁ መልእክቶች አሁን ደግሞ በተለይ በጣም ፈጣን በሆነ ኔትወርክ በቪዲዮ ኮልም በአካል መተያየትም ሩቅ ሀገር ያለን ሰው አብሮን እንዳለን እየተሰማን እንደገና ደግሞ ካፕቸር አድርገን የምናስቀምጣቸው ፎቶዎችና ምስሎችንም ደግሞ ምንላላክበትም አጭር መንገድ ነው የተፈጠረውና ውጪ ላይ አንቺ የምታገኛቸው ዘመዶች እንዴት ናቸው በጣም አሪፍ ነው ወላሂ በነፃነት ነው ማወራቸው ምናምን የኔትወርክ መቆራረጥ የለም አሁን ላይ በተለይ ደስ ይላል تقبل الله منا ومنكم عيد مبارك علينا وعليكم 1446ኛ ጊዜ እየተከበረ የሚገኘው የኢዳል አድሃ አረፋ በዓል በመዲናችን አዲስ አበባ ስቴዲየም ተገኝተን ያከበረን ነው የምንገኘው تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم እንኳን አደረሰክ እንኳን አብሮ አደረሰ ስሜ መሐመድ አሚን ይባላል ብዙ ጊዜ አረፋም እንደገና ደግሞ የረመዳንም የኢድ ቀን ሲሆን የበዓላት ቀን ላይ የሚኖሩ ዝግጅቶች አሉ ጥሩ ልብስ መልበስ ሊሆን ይችላል ጎረቤት ጋር መጠያየቅ ሊሆን ይችላል ከዚህ መልስ ዚያራ መሄድ ሊሆን ይችላል ምን ስነ ስርዓቶችን ታሳልፋለህ አንተ አሁን ከዚህ ተመልሼ ቤት ገብቼ ምናምን ዘመዶች ያለ የሚመጡ እነሱን ከርማቸዋለሁ ያው ኪድማ ላይ ነኝ ዛሬ ማለት ነው ዛሬ ከቤት በእኛ ዛሬ ይከብዳል ለምን ዑዲያ ስለሆነ ሁሉም ለሚችሉ ቤት ያርዳሉ የማይችሉ ደግሞ ያው እርስ በእርስ ይደጋገሳሉ ማለት ነው ቤተሰብ ጎረቤት ምናምን
ሶኔ አሁን ዝግጅት ያውን ወደ ቤት ተመልሼ ያው ዘመዶቹን እንግዳ መቀበል ነው ማለት በዓል ሲመጣ ደግሞ ዋነኛው ጉዳይ የእንኳን አደረሳችሁ መልእክት ነው በጽሁፍም በድምጽም እንዲሁም ደግሞ አሁን ላይ በቪዲዮ ኮልም ምስል በመላላክም እንኳን አደረሳችሁ መልእክት እናስተላልፋለን ስልክ ደግሞ ከቅርብ ጊዜ ወዲህ ሞደርን እየሆነ ኢንተርኔት አክሰሱ ደግሞ እየተሻሻለ በመጣ ቁጥር ህይወታችንን በተወሰነ መልኩ አቅልሎልናል እንዴት ታየዋለህ አንተ አይ አሪፍ ነው ቴክኖሎጂ በጣም አሪፍ ነው ያው ውጭ ሀገር ቴክስት ልካለው ልክ እንዳልሹ እዚህ ውስጥም እንደዛ እንላላካለን ከጓደኞቼ ጋር ከዘመዶቼ ጋር ምናምን አለ በጣም አሪፍ ነው አድቫንቴጅ አለው ትልቅ አድቫንቴጅ አለው تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ኢትዮ ቴሌኮም በቅርቡ ለደንበኞች ያቀረበው ሰርቪስ እጅግ ፈጣን በሆነው የፋይበር ብሮድባንድ ኢንተርኔት ኔትወርክ አማካኝነት የዲስቲቪ ስትሪም ሰርቪስን በንደል በማድረግ ለደንበኞች ከአንድ ቦታ ሊያገኙበት የሚችሉበትን አማራጭ አቀርቧል። ከዚህ በተጨማሪ ለሞባይል ደንበኞች ደግሞ ለፕሪፔድ እና ለፖስትፔድ ደንበኞች ያ ማለት ለቅድመና ለድህረ ክፍያ ደንበኞቻችን ከኢንተርኔት ዳታ ጋር በንደል በማድረግ በቴሌብርና እንዲሁም በኢትዮ ገበታ ላይ አገልግሎቱን ገዝተው ሊጠቀሙ የሚችሉበትን ሁኔታ አመቻችቷል። ዲጂታል 2025 ኢትዮጵያን እቅድ እውን ከማድረግ አንጻር ለደንበኞች እጅግ ፈጣን የሆነውን የፋይበር ኢንተርኔታችንን በመጠቀም አገልግሎቱን አቅርቧል። ይህን አገልግሎት ሲያቀርብ ደግሞ የሀገራችንን የዲጂታል ኮኔክቲቪቲና ኢንክሉዥን ወይም ተደራሽነትን እውን ለማድረግ ነው። እጅግ ፈጣን የሆነውን የፋይበር ኔትወርክ ያላቸው በአሁን ኤግዚስቲንግ እየተጠቀሙ ያሉ ደንበኞች ወይም ደግሞ በቅርቡ ለመጠቀም እንቅስቃሴ ላይ ያሉ ወይም ደግሞ ፍላጎት ያላቸው ደንበኞች አገልግሎቱን ከሚጠቀሙባቸው በተጨማሪ ፕሪሚየም የሆነ የኢንተርኔት የኢንተርቴይንመንት ሰርቪሶችን በፋይበር ብሮድባንዳቸው አማካኝነት እንዲያገኙ ያስችላቸዋል። ትልቁ ፋይዳ ብለን የምናስበው የመጀመሪያው ለዲሽና ተመሳሳይ የሆኑ መሳሪያዎችን ለማስገባት ከፍተኛ የሆነ የሃርድ ከረንሲ ወይም የውጭ ምንዛሬ ወጪዎች አሉ። ዲስቲቪ ስትሪም ሰርቪስ ደግሞ በንድል አድርገን ያመጣ ነው። ደንበኞች ቲቪያቸውን ብቻ በመጠቀም ስማርት ቲቪ ካላቸው ስማርት ቲቪያቸውን በመጠቀም ስማርት ቲቪ የሌላቸው ደግሞ እችኛዋን ስማርት ማድረጊያ ቲቪ ስቲክ አዘጋጅተንላቸዋል። እችኛዋን ስማርት ማድረጊያ ቲቪ ስቲክ በመግዛት ደንበኞች ዲሽ ያስፈልጋቸውን ዲኮደር ያስፈልጋቸውን አፕሊኬሽኗን ብቻ የዲስቲቪ ስትሪም አፕሊኬሽኗን ብቻ ቲቪያቸው ላይና ስልካቸው ላይ ዳውንሎድ በማድረግ አገልግሎቱን እንዲጠቀሙ ያስችላቸዋል። ደንበኞቻችን አገልግሎታችንን ባቀረብነው አገልግሎት በጣም ደስተኞች ናቸው። ያም የሆነበት ምክንያት ምንድነው? አንደኛ ዲሽን ወይም ሳህንን መስቀል አይጠበቅባቸውም። አገልግሎቱን አፕሊኬሽኑን ብቻ በማውረድ ነው የሚጠቀሙት። ያ ደግሞ ለሜንቴናንስና ለመሳሰሉት የሚያወጡትን ወጪ ይቀንስላቸዋል። በተጨማሪ ከአየር ሁኔታ ጋር ወይም ዌዘር ኮንዲሽን ጋር በተያያዘ መቆራረጥ አያስከትልባቸውም። ሌላኛው ደግሞ እንደ ተጨማሪ የምናደርገው ምንድነው? በፊት የኢትዮ ቴሌኮም ሰርቪስ አገልግሎት የብሮድባንድም ሆነ የመሳሰሉትን በሌላ ቢል ለሚከፍሉት የዲስቲቪ አገልግሎትን ደግሞ በሌላ ቢል ነበር የሚከፍሉት። አሁን ግን ሁለቱ አንድ ላይ በንድል አድርገን በጥቅል ስላመጣንላቸው ደንበኞች በቀላሉ ቢላቸውን አንድ ቦታ ላይ በአንድ ጊዜ ባሉበት ቦታ ሆነው መክፈል እንዲችሉ ያስችላቸዋል። ደንበኞች አገልግሎቱን በተለያዩ አማራጮች ማግኘት ይችላሉ። አንደኛው በአቅራቢያቸው በሚገኝ የኢትዮ ቴሌኮም የሽያጭ ማዕከል በመቅረብ በፋይበር ብሮድባንድ ጋር በንድል ያደረግናቸው ሰርቪሶች መግዛት ይችላሉ። ሁለተኛው ደግሞ በቴሌብር አማካኝነት ቴሌብራቸው ላይ ፓኬጅ ውስጥ ገብተው አገልግሎቱን መግዛት ይችላሉ። ሶስተኛው በኢትዮ ገበታ ላይ ያ ማለት በኮከብ 99 መሰላል ላይ በመግባት የዲስቲቪ ስትሪም በንድሎች አሉ ከነሱ ውስጥ መግዛት ይችላሉ።
የፋይበር ብሮድባንድ ተጠቃሚ ሆናችሁ ደንበኞቻችን እስከዛሬ እየተጠቀማችሁ ያላችሁ ደንበኞቻችን እኛ ቅናሽ ወዳረግንበት ወይም ደግሞ ከዲሽ ቲቪ ስትሪም በንድል ጋር በንድል ያደረግነውን ሰርቪስ የሽያጭ ማዕከሎቻችን በመምጣት አድ በማስደረግ መጠቀም ይችሉ ሲሆን አዲስ ደንበኞቻችን ደግሞ አቅራቢያችሁ የሚገኝ ማንኛውም የሽያጭ ማዕከል በመሄድ የዲሽ ቲቪ ስትሪም በንድልን ከብሮድባንድ ጋር በንድል የሆነውን እፈልጋለሁ ብሎ በመጠየቅ አገልግሎቱን ማግኘት ትችላላችሁ። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው 3 አፕሊኬሽኖች ናቸው። ብዙ ጊዜ አሁን ስልካችን ላይ ስለምንሆን እነዚህ 3 አፕሊኬሽኖች በተለያየ ዘርፍ ህይወታችን ላይ በጣም ያቀልልናል። አንደኛው የስልካችን ላይ አፕሊኬሽን ሬኮሜንድ የማደርገው በፊትነስ ላይ የሚያተኩር ነው። ሁለተኛው ደግሞ ለሴቶች ላይ በደንብ የሚያተኩር፣ ሶስተኛው የመጨረሻው ደግሞ በፋይናንስ ላይ የሚያተኩር ነው። እነዚህ 3 እዚህ ፕሮግራማችን ላይ እናየዋለን። የመጀመሪያው አፕሊኬሽን ሬኮሜንድ የማደርገው በፊትነስን የሚያተኩር ጂም ወርክአውት ይባላል። ይህ አፕሊኬሽን ከተለያዩ የጂም አፕሊኬሽን ወይም የፊትነስ አፕሊኬሽን የሚያተኩረው አንድ ኢዝ ኦፍ ዩዝ አፕሊኬሽኑ በጣም ቀላል ነው ለመጠቀም። መጀመሪያ አፕሊኬሽኑ እንደከፈታችሁት ኢንፎርሜሽናችሁን ታስገባላችሁ። ጾታችሁ፣ ክብደታችሁ፣ ዋናው ዓላማችሁ ዌይት ለመጨመር ነው፣ ጡንቻ ለማሳደግ ነው፣ ለመቀነስ ነው እንዳለ የሚለውን ኢንፎርሜሽን ታስገባላችሁ። ከዛ በኋላ ጂም ሩቲናችሁን እዛ ላይ ታስገባላችሁ። በዚህ ቀን እነዚህን ማስሎች ትኩረት መስጠት ፈልጋለሁ ካላችሁ ቀን 1 ላይ እሱን ታደርጋላችሁ። 2 3 4 እያላችሁ በተለያየ ቀን ታይም እያደረጋችሁ ሪፖርታችሁን እያስገባችሁ የተለያየ ወርካውቶች ከነ ቱቶሪያሎቹ እንዳለ እዛ አለላችሁ። ከዛ በኋላ ሳምንት ወራት ሲያልፍ የእናንተን ሪፖርት እንዳለ እዛ ያስቀምጥላችኋል። ስለዚህ በጣም ቀላል አፕሊኬሽን ነው። ስፖርት ጂም በተለይ የጀመራችሁ ካላችሁ ይህንን አፕሊኬሽን ሞክሩት። የሁለተኛው አፕሊኬሽን ማውራት የምፈልገው ሴቶች ላይ በደንብ የሚያተኩር ነው። ይህም አፕሊኬሽን ፍሎ ይባላል። ፍሎ አፕሊኬሽኑ ሴቶች ላይ የሚያተኩረበት ምክንያት የወራዊ አበባ ትራክ የሚያደርግ አፕሊኬሽን ነው። ይህም አፕሊኬሽን ከዛም በተጨማሪ የተለያዩ ፊቸሮች አሉት። በጣም ጠቃሚነቱ ፍሎ አፕሊኬሽን ኢትዮጵያ ውስጥ በመሆኑ ፕሪሚየሙ በነፃ ነው የሚሰጧቸው። ከፔሪድ ትራክ ከማድረግ በተጨማሪ ሴቶች እርጉዝ ለመሆን ለሚፈልግ ፈርቲሊቲውን ትራክ ማድረግ ይችላል። ፔሪዳችሁንም በምን ቀን በምን ጊዜ ትራክ ማድረግ ይችላል። ከዛም በኋላ ደግሞ ፓርትነር ካላችሁ በሁለታችሁም ስልክ ፍሎን ጭናችሁ የእናንተን ፔሪድም ወይም ፈርቲሊቲያችሁን እኩል ትራክ ማድረግ ትችላላችሁ። ይህንን አፕሊኬሽን ሴቶች በጣም እንድትጠቀሙት ሬኮሜንድ አደርጋለሁ። ሶስተኛውና የመጨረሻ አፕሊኬሽን ሬኮሜንድ የማደርገው በፋይናንስ ዘርፍ ላይ የሚያተኩር ነው። የአፕሊኬሽኑ ስም ዋልናት ይባላል። አፕሊኬሽኑ የሚጠቅመው ፋይናንሶቻችንን እንዴት ማኔጅ እንድናደርግ ነው። ስለዚህ አፕሊኬሽኑ እንደከፈታችሁ ሳለሪያችሁን ማስገባት ትችላላችሁ። ከዛ በኋላ ሌላ ወጪዎች ያላችሁትን እንዳለዛ ኤክስፔንሳችሁን ያስቀምጣል። አንዳንድ ሰዎች የቤት ኪራይ ሊኖር ይችላል፣ የቢሮ ምግብ የሚያወጡት አስቤዛ ወጪ፣ የስልክ የሚገዙት ዴታ ፓኬጆች ሊሆኑ ይችላሉ። እነዚህን ሁላ ኢንፎርሜሽኖች እዛ ውስጥ ይከትላቸዋል። ከዛ በኋላ በጀት ስፔንዲንግ አለ። ስለዚህ በተሰጣችሁ ደሞዝ በተሰጣችሁ በጀት ይህንን ማስቀመጥ ትችላላችሁ ለሴቪንግስ ወይም ኤክስፔንሳችሁን አይታችሁ ለምን ማውጣት እንደምትችሉ። ይሄ በጣም የሚጠቅመው ብራችሁን ኢፌክቲቭሊ ማኔጅ ማድረግ ትችላላችሁ። ውድ ተመልካቾቻችን ትኩረቱን በኢድ አል አድሃ አረፋ በዓል ላይ ያደረገው የዛሬው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ዝግጅቶች እስከምንገናኝ መልካም ሳምንት።